እሺ አሳይኝ። ኢየሱስ ጌታ ነው የሚል ካለ አሳይኝ ብሎ እኔ ጌታ ነኝ ብሎ የተናገረበትን ካሳየኝ ኤምር እኔ ክርስቲያን ሆናለሁ ማለት ነው። እሱ የተናገረበት እኔ ጌታ ነኝ ብሎ የተናገረበትን ማስረጃ አሳይኝ። ክርስቲያን ትሆኛለሽ እኔ ጌታ መሆኑን ታሳየውሽ ማለት ነው። እኔ ጌታ ነኝ ብሎ የተናገረበት ኦኬ፣ ክፈትላት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ኦኬ፣ አንብቢ። አንብቢ። እሺ አንብቢ። አብራ አነበብኩት። እኔ ጌታ ነኝ የሚል እኮ እዚህ ጋር የለም። ምንድን ነው የሚለው? እኔ ጌታና መምህር ስሆን ያለው ወደፊት እንዴት ነው የሚሆነው? ስሆን እኮ ነው የሚለው ነኝ እኮ አላለም እዚህ ጋር። እኔ ጌታ ነኝ፣ እኔ ፈጣሪያችሁ ነኝ የሚላል ምን ማለት ነው? ጌታ ሚል እንደሆነ የሚያሳይ አንተ ጌታ ነኝ ብለሻል። ጌታ ሲሆን ማለት ምን ማለት ነው እኮ? እዚህ ጋር እኮ እኔ ጌታ ነኝ እኮ አይደለም የሚለው። እኔ ጌታና እኮ ጌታም ነው መምህርም ነው። አሁን ጌታ ነው አይደለም ሰውን ነው የሚለው እዚህ ጋር። ኦኬ፣ እኔ ወንድ ስሆን ብል ሴት ነኝ ማለት ነው። አፍራም ምንም አይደለም ማለት ነው። ሴት ነኝ ማለት ሳይሆን ምንም አይደለም። ሴት ነኝ ግን ወንድ ማለት ነው። እኔ ሴት ስሆን እንዴት የወንድ ስራ ታዙኛላችሁ ብትይ ምን እያልሽ? አልገባኝም። በደንብ ገብቶሻል የኔ ቆንጆ። ያንን ጭንቅላት የሌለውን አካል እያመለሽ በጣም በረዛውሻል። ተጠቀሚ። እኔ ጌታና እሺ እንዴት ስሙልኩ እዚህ ጋር እኮ እኔ ጌታ ነኝ እኮ አይደለም። አረብሺ እኔ ጌታ እና መምህር ስሆን እግራችሁን ካጠብኩኝ እናንተም ደግሞ እርስ በርሳችሁ ተጣጠቡ። እኔ እናንተ ጌታችሁ ሆኜ መምህራችሁም ሆኜ አላህ ለምሳሌ መምህር ይባላል። ጌታ እግር ማጥባው በእናትሽ ኤፍራም እና የግዴታ እንዳላህ መደባደብ አለበት። ጀርባውን በቦክስ አደምን እንደመታው መማታት አለበት። በቃ አምላክ ለመባል ተደባዳቢ ቦክሰኛ መሆን አለበት። እንደ ሴዶ ሚሽካት አልመሳቢያ 119 ላይ አላህ አደምን በቦክስ ትከሻ ግራውንም ቀኙንም አራግፎታል መቶት። የግዴታ ጌታ ለመባል ተደባዳቢ መሆን አለበት። ክርስቲያን ሆናለሁ ያልኩት ዛሬ ለዚህ እኮ እኔ ጌታ ነኝ የሚል ከሆነ እና ይሆናለሁ 100% እኔ ጌታ ነኝ ነው። ይሄ እኮ ምን እያለ ነው? እሺ እፎይ እኔ እኮ ያልኩህ እኔ ጌታ ነኝ። እኔ ጌታና መምህር ማለት ምን ማለት ነው? አፍራን ሶሪ ከምር አይምሮሽን በጣም ተበርዟል። ማለትም ጤናማ ሰው አይምሮ የሚሰራ ይሄ ጌታ ነኝ አላለም ብሎ ለመሞገት ሞራል አይኖረው። እኔ ጌታና መምህር ስሆን እያለ እኔ መምህራችሁም ነኝ ጌታችሁም ነኝ፣ ነገር ግን ዝቅ ብዬ እግራችሁን አጥቤያለሁ። እኔ ለእናንተ ጌታችሁ ሆኜ መምህራችሁ ሆኜ የእናንተ ፈጣሪ ጌታችሁ ነኝ፣ ነገር ግን እግራችሁን አጥቤያለሁ። ልስ ይደርባል ድምፅሽ አለኝ። ስለዚህ እኔ ጌታችሁ ሆኜ እንኳን እግራችሁን ካጠብኩ አለ። እናንተም ትህትናን እንደዚህ አድርጉ። እኔ ዝቅ ብዬ ለተማሪዎቼ እንዲህ ካደረግኩኝ እናንተን ማስተምርም እናንተም ጌታችሁ ሆኜ እንዲህ ካደረግኩ እናንተ ደግሞ እንደዚህ አይነት ነገር ስሩ፣ መልካም ነገር አድርጉ አለ። አይ ጌታ ነኝ አላለም። አዎ እንዴት ነው የምንግባባው? ስንተኛ ክፍል ነው የተማርሽው? አዎ እዚህ ጋር እኮ ስለ ትምህርት አይደለም ነው። እሺ እንዴት ነው ጌታ የሰው ነገር ሊያጥብ የሚችለው? እሺ እናስረዳኝ። ዋይ እዚህ ጋር እንስማማ። ጌታ ነው አይደለም? ኢየሱስ ያመን ነው ነኝ አላለም። እኔ ነኝ የሚል ካለው ነው አለው። አላህ ሱብሃነሁ ወተዓላ እኮ እኔ ፈጣሪ ነኝ። እነሱ ማን ብለው ነው የጠሩት?
እነሱ ማነህ አሉት? አይተው በቃ ማለት ነው። ተግባብተናል፣ በደንብ ተግባብተናል። እነሱ ማን አሉት እኮ? እኔ እኮ ያልኩት እኔ ጌታ ነኝ የሚል ካሳየኝ ከማልኩ እነሱ ማን ብለው ጠሩት? ፕሊዝ እነሱ ማን ብለው ጠሩት? ማንን ማን ብለው ጠሩት? ማን ትሉኛላችሁ አለ። ማንን? ኢየሱስን ነው። ነብይ ነው። አንብቤው እሺ ክፍሉ እናንተ ጌታና መምህር ትሉኛላችሁ አለ። እንዲሁም ነኝና፣ ነኝ ማለት ምን ማለት ነው? አይደለሁም ጌታ አይደለሁም ማለት ነው። ታሽ እንደሁ ማለት እኮ በቃ ምንም ማለት አይ ዶንት ጌታ ነኝ የሚል ነው እንደው ማለት ነው። አላህ ራሱ እንደው የምር ጭንቅላት ቢኖረው ጭንቅላቱን እየወዘወዘ ይስቅበት ነበር። የኔ ተከታዮች እንደዚህ ናቸው እንደ እያለ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። ጌታ ብላችሁ ነው የምትጠራላችሁ። አመናችሁ መልካም ነው፣ ትክክል ናችሁ። እንግዲህ እኔ ጌታና መምህር ሰው እንደው አለኩ። ስለዚህ ጌታ አይደለሁም ማለት ነው። እንደው ነኝና ማለት ነው። እንዲሁ ማለት ምን ማለት ነው? እንደው እንደ እንግሊዝ እኮ ነው። እንደው ማለት ጌታ ማለት ነው። ይገርማል። አማርኛ ነው በአማርኛ ነው እየተናገርሽ ያለሽው ወይስ ሌላ ቋንቋ ነው? አፍራ ወይ አፍራ እውነቴን ነው የምልሽ። ይቅርታ አድርግልኝና እኔ በጣም ብዙ አይምሯቸው የደነቆረ ሰዎች አውቃለሁ፣ ግን እንዳንቺ አላየሁም። ደግሞ ያንቺ ደግሞ በዛ። ምን ነው እንጂ አንቺ እንዴ! ኧረ ይቅርታ በጣም እውነት በጣም ያስቃል። ያንቺ ደግሞ በጣም እማ እኮ ግልጽ ነገር እኮ ነው። እዚህ ፊት ለፊት እኮ የማነባው ነገር አሁን ለምሳሌ አንቺ የአባትሽን ስም ጠርቼ አንቺ እንዲህ ትባያለሽ፣ ግን ስምሽ እንደዚህ ነውና ብልሽ ምንድነሽ? አንቺ ማነሽ እንዴ? ምን ጉድ ነሽ ግን? ኧረ ተይ በዚህ አንከራከር። ወይ እንደው ማለት ጌታ ማለት ነው። አፍራን ታይ ባላ ጭንቅላት ቢኖረው ነገር እንዲህ እያለ ወይኔ አፍራን እኔ የሚያመልኩት እንደዚህ ናቸው ብሎ ይታዘብሻል። የምር አክቹዋሊ እሱም ምንም ትክክል ነሽ ብሎ ሊያጨበጭብ ይችላል፣ ጭንቅላት የሚወዘወዝ ስለሌለው። ኤኒዌይስ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። ምን ነኝና? ጌታና መምህር ነኝና። እንግዲህ እኔ ጌታችሁና መምህራችሁ ስሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል። ስለዚህ ዋናው መምህር ነኝና የሚል ታለሽ እዚህ ጋር አሁንም ባልከው ቃላት ትክክል አይደለም። እዚህ ጋር የሚል የለም። እኔ ጌታና መምህር ነኝና ትሉኛላችሁ እኮ ነው ያለው። ስለዚህ እናንተ ትሉታላችሁ፣ ጌታ ትሉታላችሁ። አዎ ልክ ነው። ግን ደግሞ ቁጥር 14 ምን ይላል? ስሆን ነው የሚለው ነኝ። ጭራሽ ጌታ ነኝ የሚል እዚህ ጋር የለም። ስሆን ማለት ምን ማለት ነው? እህታችን አይደለሁም ማለት ነው። እንደኔ እንደዚህ ስሆን ማለት በኢየሱስ ምን አይነት መንፈስ ነው የተጠናወታችሁ እናንተ አካላት? በስንት የማን የሚደርገው ካም በስንት እንትን ነው ማለት በምን አይነት ትምህርት ቤት ምናምን ነገር ግን ሄዳችኋል? ተምራችኋል? ግን ጌታ ስሆን ብሏል። ጌታ አይደለም ማለት አይደል ነው ማለት እንዴት ነው እዚህ ነገር? ጌታና መምህር ስሆን እኮ ነው የሚለው እኮ እዚህ ጋር እኮ እኔ መምህር ነኝ ወይንም ጌታ ነኝ አላለም። ስሆን ማለት ነኝ ማለት ነው ወይስ አይደለሁም ማለት ነው? እስኪ መልሽልኝ። ለምሳሌ ተማሪ ነኝ ዶክተር ስሆን ማለት ይኸውልህ ወደፊት በቃ ስሆን። ስለዚህ ዶክተር ነሽ ነው የሚባለው ወይስ አይደለሽም? ተማሪ ነኝ አይደለሁም ስሆን ማለት ወደፊት ነኝ ማለት ነው።
ስለዚህ ወደፊት ገና እሆናለሁ እያለ ነው ብለሽ ነው ያሰብሽው? እንዴት ሊሆን ይችላል? ሲሆን እኮ አለው እግራችሁን አጥባችሁ አሉ። ስለዚህ አይሆንም፣ ጌታ አይሆንም። ስለማይሆን ነው እግር አጥባለሁ ያለው። ፕሊስ እንደዛ አይደለም። ክፍሉ ማን ብለው ነው የጠሩት እነሱ? ቁጥር 13ን ስላላነበብሽ ነው። ማን ብለው ነው የጠሩት? መምህርና ጌታ ደግሞ እንዲሁ ነኝና ነኝ ነው ያለው ወይንስ እሆናለሁ ወደፊት ነው ያለው? እንዲሁ ነኝና ነኝ አላለ። መምህርና ጌታ ነው እሱ ማለት ነው። ነው ጌታ ነኝና አላለም እዚህ ጋር። እንዲሁም ጌታ ነኝና አይደለም፣ መምህርም ነው ጌታም ነው እሱ። መምህርም ነኝ ጌታም ነኝ አለ። ሊያስተምረን መጣ ምድር ላይ። መምህር ነው ጌታም ነው። ምን ሆነሽ ነው? ኧረ ተይ ይሉኛላችሁ። ግን ደግሞ እኔ እንደሆነ አለ ጌታ አፍራ ነኝ ነው ያለው። ገና ወደፊት ሆናለሁ ነው ያለው። ነኝ አላለም። ነኝና ሆናለሁ። ነኝና ማለት ምን ማለት ነው እኮ? አላንብበው እንዲሁ አለ እኮ ጌታን ቢል በቃ እሺ ትክክል ነው። ግን ደግሞ እንዲሁ ነው አፍራ እኔ ከስራ ያላችሁ ታዘቡ። አብዛኞቹ አብዮች ጭንቅላታቸው ከዚህ የተሻለ ሆነ። ኡስታዞቻቸው ጭምር እንደዚሁ ናቸው። እንደዚሁ አንድ ዝገት ነው አይምሯቸው። በዚህ መጠን ነው በቃ በዚህ መጠን ደንቁሮ ነው ክርስትናን መረዳት የከበዳቸው። ጸሎት አድርጉላቸው። ኔስ አትፍረዱባት። በዚህ መጠን እሺ አስረዳኝ። ወላሂ ላዚም ምንም እኮ የማይመስል ነገር እኮ ነው። ሚት አድርጊ። እንዲሁ የሚለው እነሱ ለተናገሩት የገባ ቃል ነው። እናንተ እንዲህ በማለታችሁ ትክክል ናችሁ። ምክንያቱም እኔ ምንድን ነኝና ጌታ ነኝ፣ መምህር ቁጥር 14 እኮ ይደግመዋል። ፕሊስ አደርቢ። እንዲሁ ነኝና እንዲሁ ማንን ወክሎ የመጣ ነው? ጌታና መምህር የሚለውን ወክሎ የመጣ ነው። ስለዚህ ለምን እናንተ እንደምትሉት ነው ነኝ። ይህንን በማለታችሁ ደግሞ ተሳስታችኋል አላለም። መልካም ትላላችሁ። ምን ማለታችሁ ነው? ጌታ ማለታችሁ ነው። መምህር ማለታችሁ ነው። እነሱ መምህር ትሆናለህ አይደለም ያሉት፣ ጌታ ትሆናለህ አይደለም ያሉት። እነሱ ምንድን ነው የሚሉት? ጌታ ነው የሚሉት፣ መምህር ነው የሚሉት። ወደፊት ጌታ ትሆናለህ ትሉኛላችሁ አይደለም ያለው። ወደፊት መምህር ትሉኛላችሁም አይደለም ያለው። ጌታና መምህር ትሉኛላችሁ፣ እንዲህ ብላችሁ ትጠራላችሁ ነው። ስለዚህ እንዲህ ማለታችሁ ደግሞ መልካም ነው፣ ትክክል ናችሁ። ለምን እኔ ጌታና መምህር ስሆን ፕሊስ ማቴዎስ ወንጌል ምዕራፍ 23 አንዴ ቁጥር 3 አንዴ ክፈቶ 21 ሶሪ ድንቁርናማ እንደዚህ ያጫወቱባችሁ። ይህን ክፍል አንብቤ እስኪ ቀጥይ። እሺ ትንሽ ራቅ አድርጋው ትንሽ ሙሉ አይታይም። አንብቤዋ አፍራ አነበብኩት። ምንድን ነው የሚለው? ምን ይላል? ነምበር 3 ነው። ይሄው የተቀለመው ምን ይላል? አይ ማለት የሆነ ምንድን ነው? ምን ይላል? ምን ይላል ነው ያልሽ? አንብቢልን። ምን ይላል ነው ያልሽ? ምን ብሎ ነው ያልገባሽ? እንደ የሆነ አረፍተ ምን ይላል ማለት አረፍተ ነገር የለውም። እሺ ምንድን ነው? ምንድን ነው አረፍተ ነገር የለውም? ይሄ የሚነበብ አይደል እንዴ? ኧረ በኢየሱስ ማንም ኧረ በጌታ
ክርስቶስ ደቀ መዝሙርቱን አህያ ውርንጫ እንዲያመጡ ሰደዳቸው። በሰደዳቸው ወቅት ላይ ባለቤቱ የአህያው ባለቤት ግን ለማን ነው ብሎ ከጠየቃችሁ ለጌታ ያስፈልጋል በሉና ንገሩት። ማን የላካቸው? ጌታ። ለማን በሉ አላቸው? ለጌታ። ስለዚህ አፍራን ጸሎት እናደርግልሻለን። በዚህ መጠን ግን አማርኛም አለማወቅ አስቸጋሪ ነው፣ ከባድ ነው። እንግሊዝኛ ትችያለሽ? ሜይ ቢ አማርኛ የሚከብድሽ ከሆነ እንግሊዝኛ ትችያለሽ? አማርኛ ከበረኝ ማለት ነኝ እና ማለት ጌታ እንግሊዝኛን ክፈትላት በደንብ። አማርኛ ሜይ ቢ ፈርስት ቋንቋሽ ካልሆነ እንግሊዝኛውን አድርግላት። ግልጽ አንዳንድ ቃላቶች ሜይ ቢ አማርኛ በደንብ ማትናገሪ ከሆነ ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁ። ምንም ቋንቋ የሚያስፈልገው አይደለም። የከፈትኩላት ነው። ግልጽ ነው። የጠየቀችው ጥያቄ ፊት ለፊቱ አይተዋለች። ግን ምንድነው ዋና መረዳት እኮ ነው የሚያስፈልገው። ግልጽ ነው የተናገረ ነው። በመጀመሪያ የተናገረችው እኮ አንቆዟት እኮ ነው። ቢንት ደሴ አንቺም አልገባሽም ይሄ ነገር ቢንት? አዎ አልገባኝም። እስቲ ክፈተው። እሷም ደግሞ የምትለን እንስማ። ሁሉም ሙስሊሞች ጭንቅላት ከሆነ እኔ የምፈልገው እንደሷ ነው። ምንድነው እኔ ጌታ በትን ብቻ ሳይ አንብቤ እስኪ ምንድን ነው የሚለው? አይደለሁም ነው የሚለው? እዚህ ላይ ጌታ ነኝ አይልም። እናንተ ለካ በኢየሱስ እኔ አፍራን ጨምሮ ነበር። እነዚህ ሰዎች ካደረከበት ጸሎት ያስፈልጋቸው። በዚህ መጠን ሰይጣን እየተጫወተባቸው ከሆነ እፎይ ይኸውልህ፣ እዚህ ጋር እኮ እኔ ጌታ ነኝ አላለም። ካላልኩ ወላሂ ላዚም እኔ ክርስቲያን አፍራን እስኪ አንድ ጊዜ ለመጨረሻ ጊዜ ነኝና ማለት ምን ማለት ነው? እንደው ጌታ አይልም ከኋላ ጋር እንደው እንጂ ጌታ ነኝና አላለም። ነኝና ማለት ምን ማለት ነው? ነኝና ማለት በቃ ነኝ ማለት ነው። ቴንኪው ነኝ ማለት ነው። ስለዚህ ከኋላ ያለው ነገር ደግሞ እንዲሁ ነው የሚለው ገባ? ጌታ ወይም አላለም። እንዲሁ ማለት ምን ማለት ነው? በቃ እንዲሁ ነው። በቃ ምንም ነገር ማለት ነው። ያልሆነ ነገር እንዲሁ ማለት በቃ ምንም ነገር ማለት ብቻ ነው። እንዲሁ ማለት በቃ ምንም ማለት ነው። እንዲሁ ማለት በቃ ላይክ ኢየሱስ ከምርሽን ነው። እፎይ አንተ የምሬን ነው? የምሬን ነው? ጎበዝ። እኔማ እየቀለድኩብሽ ነው። ጭንቅላት የሌለውን አካል ስታመልኪ እንደዚህ ስዝግ ይሳል። እሺ የምር በደንብ አስረዳኝ። እንዲሁ ማለት ምንድን ነው? አስረዳኝ። እንዲሁ ማለት ምንድን ነው? እንዲሁ ነኝና ሲል እናንተ ነኝና አይደለም እንዲሁ የሚለውን ብቻ አረፍተ ነገር ነኝና ይላል። በእናትሽ ጭንቅላትሽን ተጠቀሚ በእናትሽ እንዴ። እኮ እሺ ስማኝ፣ እንዲሁ የሚለውን ብቻ ነው የምፈልገው። እንዲሁ ማለት ምንድን ነው? ስለአንተ እንግሊዘኛውን አድርግላት ፕሊስ። እንግሊዘኛ የለም እኮ ንገረኝ። እንዲሁ አፕዴቲንግ ፈልጎ አፕዴት እያደረኩት ነው እዚህ ጋር። እንዲሁ ማለት ልንገርሽ እኔ እሺ እንዲሁም ማለት እንደዛው ማለት ነው። አስቀድሞ እንደተናገረው ማለት ነው። ለምሳሌ አንድ ሰው ነኝ ካለ ወይም ሰው ከተባለ እንዲሁ ነኝና ብሎ ካለ ሰው ነኝ እያለ ነው። እንዲሁ ማለት ከፊት የተናገረው ነገር የሚያስረግጥ ማለት ነው። በደንብ አስረግጦ የሚናገር ቃል ነው። አማርኛ ካልቻልሽ አላውቅም። ምንም ማለት ነው ብላለች።
እንዲሁ ማለት ቆይ ቢኒ አንዴ ማለት እሺ ምንም ማለት የት ነው የተማርሽው? እንዲሁ ማለት ምንም ነው ብለሽ ግልጽ እኮ ነው። ፎዬ ምን ገብቶችሁ አላውቃችሁም ይመስለኛል። እንደዛ ነው። አይ ዶንት ኖ ብቻ። ስለዚህ እንዲሁ ማለት ምንም ማለት ነው እና ጌታ ነኝ ማለት ነው እንደሆነኝ ነው ማለት ግን አለ። ቁርአንሽን ኤክስ ታደርጊልና ቁርአን ክፈትልኝ ትንሽና ተጨቅ አንዴ ቁርአኑ ላይ ሄድባት ሱራ 8 ቁጥር 14 አንዴ ክፈተው። እንዲሁ ማለት ምንም ማለት ነው ብላለች። ሰምታችኋል? እንዲሁ ማለት ምንም ማለት ነው። እንዲሁ ማለት ምንም ማለት ነው ብላለች አለ። ሱራ 8 ቁጥር 14 ምን ይላል? ፕሊስ ሚውት አድርጊ። ምንድን ነው የከፈትከው? 8:14 28:14 ብርታቱንም በደረስንና በተስተካከለ ጊዜ ጥበብንና እውቀትን ሰጠነው። እንዲሁም መልካም ሰሪዎችን እንመነዳለን። እንዲሁም ማለት ምን ማለት ነው? ምንም ነገር ነው ብላለች። ምንም ነገር እንመነዳለን ማለት ነው። መልካም ሰሪዎችን ምንም ነገር እንመነዳለን። ምንም ነገር ለሙስሊሞች ምንም ነገር አይመነዱም ማለት ነው። መልካም የሰሩት ምንም ነገር አያገኙም። ምንም ባዶ ማለት ነው ብላለች። የእስልምና ድድብና ማለት ነው። እንዲሁ ማለት ምንም ነገር ማለት ነው ብላለች። ምናልባት አሁን ማይኳን አንስታት መልስ አቋም ቀይራለች ወይስ እንዲሁ ማለት ባዶ ነው ትላለች? ምን እኮ አለ እንዲሁና እንዲሁም እኮ ይለያል። እቺ ልጅ የሚገባት እኔ ላስረዳ። ለእኔ ተዋት። ቁጠሪ አንድ በይ፣ ን ሁለት በይ፣ ዲ ሶስት በይ፣ አራት በይ፣ ም አምስት በይ። ከዛ እዛ ሄደን ደግሞ እንቁጠረው። ያኛው ጋር ምን የለውም እንጂ እንዲሁም ነው። ይሄ ደግሞ 1 2 3 4 ነው። ስለዚህ ጎሏል። ኤክስ እንዲሁ አፍራድ ማለት አምላክሽንም እምነትሽንም አንቺንም ነው ያስገመትሽው። ታሳዝኛለሽ። ኧረ በኢየሱስ ኧረ እንዲሁም ማለት ባዶ ነው አላለችንም? እንዲህ ምንም ነገር ማለት ነው። ኧረ እንግሊዘኛውን ክፈትላት ዴቭ። ላይክ ዋይዝ ነው የሚለው። ላይክ ዋይዝ ማለት ተመሳሳይ ማለት ነው። አማርኛው ምናልባት ትንሽ ሸፈን ካለብሽ እንዲሁም ማለት እንደተባለው ማለት ነው። እንዲሁም ነኝና ካለ ከአስቀድሞ የተነገረውን ነገር የሚያስረግጥ ነው። እሺ አፍራንዬ፣ አማርኛ ምናልባት ሁለተኛ ቋንቋሽ ከሆነ ወይም ደግሞ አማርኛ አንደኛ ቋንቋነት ጉዳይ አይደለም። አማርኛ አረብኛው ላይ ስትሄድ ቁርአን ላይ ስትሄድ እኮ እንዲሁ እና እንዲሁ ይላል። ስለዚህ ልዩነት አለ ወደ የለውም። የቁርአኑ ትክክል ነው፣ ይሄኛው ኤክስ ነው ማለት ጀመረች። which is ይሄ የእውቀት ምናምን ችግር ሳይሆን ሆን ተብሎ በቃ ላለመረዳት የሚደረግ ጥረት ነው። ሆን ተብሎ እንዳይገባህ የምታደርገው ነገር ነው እንጂ እንደዛ መውሰድ የለብንም። ምክንያቱም ቁርአኑ ላይ ያለው ችግር የለውም። ደብዬ ችግር የለም። ምናልባት ተመሳሳይ ፊደል ተጠቀምና ተመሳሳይ ፊደል ብትጠቀም ልታመጣ ነው። እንዲሁም የሚል ለምሳሌ አለ ማይመጣው ሱራ 7:152 ላይ እንዴት ታደርገዋለች? እንዲሁም የሚለው ተፈታው እስቲ ባዶ ብላ ተፈታው 7:157 152 ናልከኝ 152 7:152 እሺ ምንም ነገር ብላለች፣ ባዶ ነው ብላለች። እሺ እነዚያ ወይፈኑን አምላክ አድርገው የያዙ ከጌታቸው ዘንድ ቁጣ በቅርቢቱም ሕይወት ውርደት በእርግጥ ያገኛቸዋል። እንዲሁም ቀጣፊዎችን እንቀጣለን። እንዲሁም ማለት ምን ማለት ነው ብላለች? ምንም ማለት ነው፣ ባዶ ማለት ነው ብላለች። እዚህ ጋር እኮ እንዲሁም ነው የሚለው። ኦኬ እና ምን ማለት ነው?
ዋት ኢዝ ዘ ዲፈረንስ? እንዲሁና እንዲሁም ምንድነው ልዩነታቸው? እሺ ሴትዮ በስርዓት እንትን እያለኝ ነው፣ ግን ፊደሉን አሁንም እንትን ያለሽ ምን ማለት ነው? እንደፈለጋችሁ እንዲሁም ማለት ምን ማለት ነው? ደግሞ እንዲሁም ማለት ምን ማለት ነው? እንዲሁም ማለት ምን ማለት ነው? በቃ እንዲሁም ማለት ምን ማለት ነው? እንዲሁም ማለት ነው እንደነበረ ለማለት ነው። እንደነበረ ማለት በቃ እንዲሁም ማለት በቃ ላይክ ምንም ማለት ነው። እንዲሁም ማለት ደግሞ በቃ እንደነበረ ነገር። ያንቺ ነገር ጥሩ ነው። እንደነበረ እንደና ይመች ወንድሜ። እቺ አንተን ለማዶነቃር የተዘጋጀች ነገር ናት እንጂ የእውነት አፍራ ግን በጣም ነው ያደነኩት። ያንቺ ድንቅርና ደግሞ በጣም ከለሩላ አለው ማለት ነው። ከድምፅሽ ሁላ ያስታውቃል አይደል? እና እንዲሁም ማለት ደግሞ እንዲሁም ማለት ነው። እንዲሁም ማለት ደግሞ እንዲያው ማለት ነው። ምን ማለት ነው? ያን ደግሞ እንግሊዘኛ ትቀላቅያለሽ አሉ ደግሞ። ኧረ እባክሽ እባክሽ፣ ኧረ ሌላ ሰው አስተምር ወንድሜ። እኔም ወርዳለሁ፣ ሌላ ሰው አስገባና ብዙ መማር የሚፈልጉ ዳንቺ ጥያቄ ሰዎች አሉ። ጌታ ነኝ የሚል አንቀጽ የለም። ነኝ መጀመሪያ ድምፅሽን አስተካኪ፣ በስነ ስርዓት አውሪ፣ አትቆምጥጭ። እኔስ ምንድነው እሱ ጭንቅላት የሌለውን አካል ሲያመልኩ እንደዚህ የሚሆኑት ባይዘ አፍራና አክቹዋሊ ከእስልምና ትወጣለች። ማርክ ማይ ወርድ ትወጣለች። ለሌሎቻችሁ ግን መማሪያ እንድትሆን ነው። እንደዚህ ሲዝጉ አሪፍ ነው። በዚህ መጠን ደድበናል እንዴ ብለው ከስር ያሉ ቆም ብለው እንዲያስቡ ያደርጋል። በእሷ ድንቁር እንደዚህ በእንትን በማለት ሌሎቹ ጭንቅላታቸው የሚጠቀሙ በዚህ መጠን ድንቁርና ውስጥ ነው እንዲያለ ነው እስልምና ይሄ ነው ብለው ራሳቸው እንዲጠይቁ፣ በዚህ መጠን ክደት ውስጥ ነን እንዲያለ ነው፣ በዚህ መጠን በማለማወቅ ውስጥ ነን እንዲያለ ነው። ምን ያህል ሴጣን እየተጫወተብን ቢሆን ነው አይናችን እያየ ላለመቀበል የምንታገለው ብለው ከስር ያሉ አይምሯቸውን እንዲጠቀሙ ስለሚያደርግ ማለት ነው እንጂ እኔ ገስ ላይ ያሉትን ዓለም ታሳቢ ማድረገው የእሷ መድረቅ የእሷ ለመድረቅ ፖይንት አይደለም። ዋና ፖይንት ምንድን ነው? ከስር አፍራንን አይተው እስልምና በዚህ ድንቁርና ውስጥ እንደ ያለ ነው ነኝ እያለ አይ ነኝ አላለም። ጌታና መከራችሁ ስሆን እያለ ስሆን እኮ ነው ያለው። አንድ እንግሊዝኛውን ክፈተው ቃል በዚህ መጠን ድንቁርና ከተጫወተብሽ ነው እንዴ ልተረባበርሽ? እህታችን ቃል አለ አብዴት እያደረገች ነው እኮ እፎይ ቅርታን ጥያቄ ልጠይቃት። አንዴ ልክፈትልና የሆነ ጥያቄ ልጠይቃት። ማንን? አፍራ እንዴት ነሽ? እሰማለሁ። ሰማያለሽ? ጠይቂ፣ ቀጥይ ጥያቄሽን። አንቺ ማዩም እንደዛ የምትረጁ እንዲሁም መምህርና ጌታ ሲሆን ሲለ አንድ አካል አይደለውም ማለት ነው። ማለት እስቲ ይሄንን ክፍል አንብቢው። አፍራም አሁን እንዲሁ የሚል ስለሌለ እስቲ ምን ላይ ትደበቂያለሽ? ናይ አፍራም ቀጥይ። የአማርኛ ብሔረር ቋንቋ ብሔረር ካለብሽ ቀጥይና ሲያሁን በምን ላይ ትደበቂያለሽ? እዚህ ክፍል ላይ ማይክሽን አንሹዋ። ወደፊት ነው ምናምን ምናምን ብለሻል። እስቲ አሁን አሳየን፣ አንብቢው።
የአማርኛ ችግር ካለብሽ ብለን ያመጣንልሽ። ፕሊስ ማይክሽን አንሺ። ከሚዩት ነሽ፣ ሚዩትሽን ክፈች ያልኩኝ እኮ ማን እያወራለሁ? አውቃ ነው እንዴ? አፍራን አውቀሽ ነው? አይ ቲንክ ለማዛግ ብለሽ ነው እንደዚህ። መቼስ ሳይገባሽ ቀርቶ አይደለም። እኔስ ያ የአማርኛ ብሔራዊ ችግር ካለባት ብለን ነው። ከስር ያላችሁ ግን ጭንቅላታችሁን ተጠቀሙ። ጭንቅላታችሁን ስትጠቀሙ ቢያንስ ጭንቅላት የሌለውን አካል አታመልኩ ማለት ነው። ማስተዋል ይኖራችኋል። ማስተዋል ሲኖራችሁ ደግሞ ተረት ተረት የሚያወሩ ኡስታዞችን እየሰማችሁ ያንን ጭንቅላት የሌለውን አካል ለማምለክ አትሸወዱ። በዚህ መጠን ማለት ነው። በዚህ መጠን ለማይረባ አይምሮ ተላልፋችሁ አትሰጡ። ለማይረባ አይምሮ ተላልፎ ሰው ልጅ ሲሰጥ እንደዚህ ይሆናል። እያየ እንዳላየ ይሸመጥጣል፣ ይክዳል። ክደትን ገንዘብ ያደርጋል ማለት ነው። ባይዘ አላህ እንኳን አምላክ ነኝ ወይም ጌታ ነኝ እንዲል ሊቀርና ተንፍሶ አያውቅም። ሙሐመድ ነው የተናገረለት። ሙሐመድ ነው እንጂ የተናገረለት አላህ የሚባል አካል የለም። ሙሐመድ ፈጠረው፣ ሙሐመድ ተናገረለት እንጂ። ክርስቶስ ግን በስጋ ተገልጦ በአንደበቱ የተናገረውን ጌትነቱን የተናገረውን ደግሞ መካድ ይሄ ትልቅ ኃጢአት ነው። ትልቅ ኃጢአት ነው። ለዚህ ነው ጌታን ስም የሚጠራ ሁሉ ይድናል ይላል። ያ የምትጠራው አምነህበት ነው። ስታምን ትድናለህ ጠርተህ። መካድ ግን ገሃነመ እሳትን ያገባል ማለት ነው። ስለዚህ ሳያምኑ መጥራት ገሃነም ውስጥ እንደሚከት ሁሉ መካድም ደግሞ ገሃነም ውስጥ ይከታል ማለት ነው። እና በተቻላችሁ መጠን ከሰው ያላችሁ የምታዳምጡን ሙስሊም እህት ወንድሞቻችን ስለእናንተኛ ጥላቻ ኖሮብን ሳይሆን አሁን ኤፍራንን እንዳያችኋት ብዙዎቻቸው ጭንቅላታቸው ተጋርዶባቸዋል። እውነት እንዳይረዱ እንዳያስተውሉም እያዩ እንዳላዩ እንዲሆኑ እንዲህ ተጋርዶባቸው ነው ያሉት። በጣም ተጋርዶባቸው ነው ያሉት። እነኚህ አካላት ወደው አይደለም፣ እርኩስ መንፈስ ነው የሚጫወትባቸው። ወንድማችን ነው እህታችን ነው እያሉ ሰይጣንን አስገብተው ወደ ሰውነታቸው ወደ ራሳቸው ስበው የሰይጣን መጫወቻ ሆነዋል። እነሱ አይታወቃቸውም። አሁን ላይ ለእኛ ነው የሚታወቀ ምን ያህል በድንቁርና ውስጥ እየዋኙ እንዳለ ለእነሱ አይታወቃቸውም። ባይ ለእኛ ግን ውጭ ላለን ከዛ ቦክስ ውጭ ላለን ምን ያህል ባለማወቅ ውስጥ እንዳሉ ምን ያህል በድንቁርና ውስጥ እንዳሉ ለምንመለከት ለምናስተውል ሰዎች ቢያሳዝንም ግን ወደው እንዳልሆነ ደግሞ ወንድማችን የሚሉት አጋንንት እህታችን የሚሏቸው ጅኒዎች በደማችን ውስጥ ይዞራል የሚሉት ሴጣን ያዘኛል የሚለው ነብያቸውን አስተምሮ ተከትለው በእነዚህ አይነት ነገር ውስጥ በመሆናቸው እንደዚህ ቢገጥማቸው እንዲህ ቢፈታተናቸው አትፍረዱባቸው። ወደው ስላልሆነ ተይዘው ስለሆነ እኛ ክርስቲያኖች ካያችሁ እውነትን እውነት ሐሰትን ሐሰት የማለት ልምዱ አለ። ለምን? ከሐሰት ጋር ህብረት እንድናደርግ ስላልታዘዘ። በደማችን ውስጥ እኛ የሚዞረው መንፈስ ቅዱስ ነው። እናንተ የቅዱሱ መንፈስ ማደሪያ ናችሁ ተብለን የቅዱሱ መንፈስ ማደሪያ ነን እኛ። እነሱ ደግሞ ደማቸው ውስጥ የሚዞረው ሴጣን ነው። እኛ የምንተነፍሰውን አየር የሰጠን እሱ መንፈስ ቅዱስ በእኛ ማደሪያ የቅዱሱ ቤት መቅደስ ነን። እነሱ ባዛጉ ቁጥር ሴጣን አፋቸው ውስጥ በፈሱ ቁጥር አየር ሴጣን ቂጣቸው ውስጥ ወሲብ ባደረጉ ቁጥር እንትን ካላሉ ብልታቸው ላይ ተጠምጥሞ ሴጣን ወሲብ የሚያደርጋቸው ተኝተው ቶሎ ካልተነሱ ጆሯቸው ሴጣን የሚሸና ለሊት ተኝተው የላኛ አፍንጫቸው ክፍል ላይ ሴጣን የሚያድር ህብረታቸው ሙሉ ለሙሉ ከሴጣን ጋር ስለሆነ ተቆጣጥሯቸዋል፣ ማኒፑሌት አድርጓቸዋል። ስለዚህ እውነትን ከሐሰት የሚለዩበት ስታንዳርድ እንኳን የላቸውም።
ስታንዳርዳቸው ማን ነው? መሐመድ ነው። መሐመድ ደግሞ እንዳልኳችሁ ሳይ ሙስሊም 450 ኤሌ ሌሊቱን እንኳን ሰይጣን ወስዶ ከጅኒ ጋር ጓደኝነት ፈጥሮ ህብረት አድርጎ ጅኒዎችን ሰበኩኝ አስተማርኩኝ የሚል ተረት ምስክርህ ምንድነው ሲባል ዛፍ ሰምታለች የሚል ሌሊት ከሰይጣን ጋር ህብረት አድርጎ መጥቶ ሰይጣንን ስሰብክ አደርኩኝ። ምስክርህ ምንድነው? ዛፍ ሰምቷል፣ ዛፍ ሰምታለች። ለአይጥ ምስክሯ ድንቢጥ እንደሚባለው ለዛ እንኳን አልበቃም። ለጅኒ ስብከት ምስክርነት ዛፍ። እሺ ምንድን ነበረ ስታንዳርዳቸው? ራሱ በዚህ መጠን በድንቁርና ውስጥ የተካነ ስለሆነ ክርስትናን አታክ በማድረግ ስፔሻላይዝድ ያደረጉ ሴጣን ኦልዌይስ ስራው ምንድነው? እሱ የእናንተን የያዛችሁትን የማስጣል ስራ ነው። እሱ ያለውን መስጠት ሳይሆን እናንተ የያዛችሁትን የማቆሸሽ ነው። ስለዚህ እስልምና ሲመጣ ራሱ ያደረገው ምንድነው? ክርስትናን የማስጣል፣ ክርስትናን የመተቸት፣ ክርስትናን የማንቋሸሽ ነው። ምንም እንኳን ክርስትና የሚቆሽሽ ሃይማኖት በእነሱ ባይሆንም ማለትም አንድ የተገለጠ በስጋ የመጣ እርሱ ያስተማረን ስለሆነ ያጋንንትን ስራ የሚያፈርስ ስለሆነ እስልምና ተዛ ኢሚዲየትሊ መጥቶ ያጋንንትን ስራ ምን ማድረግ ነው? ማንሳት ነው። ክርስቶስ በስጋ የተገለጠው ያጋንንትን ስራ ለማፍረስ ነው። ክርስቶስ ሞትን በሞቱ በመሻር አጋንንትን ያፈረሰው። ሙሐመድ የመጣው ደግሞ የአጋንንትን ስራ ለማስካድ አይሚን ለማስቀጠል የክርስቶስን ሞትና ትንሣኤ ለመካድ ነው። ስለዚህ ሁለቱ ኮምፕሊትሊ ተቃራኒ እንደመሆናቸው መንፈሱ ምን ያህል ሊጫናቸው እንደሚችል እውነትን ከሐሰት የሚለዩበት የሚያጠሩበት ሚዛን ወይንም ደግሞ ወንፊት የላቸው፣ መለያ የላቸው። እኛ በውስጣችን ያለ ያ ቅዱሱ መንፈስ እውነት ከሐሰት የምንለይበት ሚዛናዊ እንድንሆን የሚያደርግበት አለ። አዎ ይሄ ነገር እኮ ትክክል አይደለም ብለን አይምሯችን ይወቅሰናል። እኛ እነሱ ወላሂ ሱማ ወላሂ እያሉ ቢምሉ እውነትን ከሐሰት ይለዩ ዘንድ ሚዛን የሚባል አይምሯቸው ውስጥ የለም። እኛ ጋር ግን እንደዛ አይደለም። እኛ ጋር ያ ቅዱሱ መንፈስ ይወቅሰናል። አይደለም እንዲህ የማል እየተገዘትን በአምልኮ ላይ ልንዋሽ በሌላውም እንኳን እንትን ካል ይወቅሰናል። ኢሚዲየትሊ ያ ቅዱሱ መንፈስ በውስጣችን ያለው ወንጀል ሰርተሃል፣ ስህተት ነው ብሎ ይወቅሰናል። እውነትን እውነት ሐሰትን ሐሰት በሉ እንጂ ፈጽሞ አትማሉ ስለተባልን ማለት ነው። እነሱ ጋር እንደዛ አይደለም። ሃይማኖታቸውን ለማዳን ሲሉ ወላሂ ሱማ ወላሂ ብለው ፈጣሪያቸውን ሊክዱ ይችላሉ። ወረበል ካዕባ እያሉ 724 ያለማቋረጥ ሊምሉ ይችላሉ። ሚዛን አይምሯቸው ላይ የለም። ሚዛናቸው መሐመድ ነው፣ መሐመድ ደግሞ ውሸታም ነው። ሚዛናቸው የሚቀዳው 7ኛው ሴንቸሪ ላይ ነው። እርሱ ደግሞ የተገለጠለት ማን እንደሆነ የማይታወቅ የሰይጣንን ስራ የሚያስቀጥል ነው። ስለዚህ ሰዎቹ አይምሯቸው ጤናማ አይደለም፣ ጤናማ አይደለም። ይሄ ናርሲስቲክ ቢሄቨር አላቸው። ናርሲስቲክ የሆኑ ሰዎች ካያችሁ they always play victim። የተጠቂነት ሁኔታ የሚሰማቸው እንደተጠቁ የሚያስቡ እንደዛ ናቸው። እስልምና ማለት እንደዛ ነው። አንተን እየቀጠቀጠ እየተቸ እንትን እያለ አንተ እንትን ስትለው የሚያለቅስ የሚጮህ እውነትን ከሐሰት መለየት የማይችል አንተ ጋር የጠቀሰውን አርጉመንት እሱ ጋር ስትጠቅስበት እሱ ጋር ትክክል ነው፣ አንተ ጋር ሲሆን ስህተት የሚመስለው አንተ ለምሳሌ አንድ አይን ባይኖርህ ክትክት ብሎ አንድ አይን የለህም ብሎ በአይንህ የሚሳለቅ የሚሳደብ ነብዩ ግን የሱ አንድ አይን ከሌለው ለምሳሌ ነብይህም እኮ የለውም ስትለው አይ ነብያችን እኮ ውበቱ አንድ አይን ባለመኖሩ ምናምን ብሎ የሚሸፋፍን የሱ ላይ ሲሆን ትክክል፣ አንተ ላይ ሲሆን ደግሞ ትክክል ማይመስለው ነው። ምክንያቱም
ባይዝድ የሆነ ጭንቅላታቸው ጤናማ ያልሆነ ነው እና ከእንደዚህ አይነት አጋንንታዊ ስራት ጌታ ነፃ ያውጣችሁ፣ ይድረስላችሁ፣ ማስተዋል ይስጣችሁ። መድረሻው መነሻው የማይታወቅ በአንድ ግለሰብ ላይ ከተንጠለጠለ የነቢያትን አስተምሮ ያልተከተለ የነቢያትን አስተምሮ ማያቅ ብድግ ብሎ በ40 ዓመቱ ላይ ብድግ አለ። በ40 ዓመቱ ላይ 55 ዓመት ምናምን የሚሆናት አሮጊት ጋር እየሮጠ መጣ። እዛ ዋሻ ውስጥ በነበርኩበት ሰዓት አንደኛው አንገቴን ጨምቆኝ አፈነኝ፣ ሊገለኝ ሲል ነው ሮጬ የመጣሁት አላት። ደግሞ በ15 ዓመት ትበልጠው ነበር። ችግር የለውም በቃ ነቢይ ትሆናለህ አለችው። እንዴት አላት። የሚጨምቀውን አካል መላኪውን ሴጣን እለየዋለሁ ያለችው። እሷ ደግሞ የምታመልከው ጣዖት ነበር በጊዜው። እንዴት ትለያለሽ? አንተ ብቻ ሊጨምቅ ሲመጣ ሮጠህ ና እኔ ጋር አለችው። በ40 ዓመቱ እንግዲህ ያስቡ፣ በ40 ዓመቱ ከዛ የአካል ሊጨምቀው ሲመጣ እየሮጠ ደም ስሩ ተገትሮ መጣ ከድጃ አስጥኝ አላት እና ውድ ያለችው ቀኝ ጭኗ አላስቀመጠችው። ትረጃለ ከዛ በደንብ የሚገባ ከዛም ወደ ግራ ጭኗ ከዛ ወደ ግራ ጭኗ አዘዋወረችው። ሳሂህ ቡኻሪ 3 ላይ፣ ሳሂህ ሙስሊም 160 ኤ ላይ፣ ቡኻሪ 6982 ላይ መረጃዎቹ አሉ። እንዲሁም ደግሞ እስጢሮ ፈጠበሪ ላይ ቮሊም 6 ፔጅ 76 ይመስለኛል። ኢብን ሻቅ ላይም አሉ። አንዱን ትከፍታችኋለህ ሐቢብ ታሪኩን ጨርስና። ስለዚህ አገላጣ እንደ በቆሎ እሸት መጨረሻ መሀል ላይ ያስቀመጠችው አሁንም አለ ይታየኛል፣ ወይኔ ሊጨምቀኝ ነው ሲላት በኋላ ቀሚሷ ውስጥ ከተተችው። ቀሚሷ ውስጥ ከድጃ አሁን አይታይም ማለት ምን ሊያይ ነው ታዲያ? ቀሚሷ ውስጥ ከገባ በኋላ ሌላ ነገር እንዴት ያያል? ከውጭ ሆኖ ሊጨምቀኝ ነው አለ። ከድጃ ብልጧ ቀሚሷ ውስጥ ከተተችው እንደ ሕፃን ልጅ በ40 ዓመቱ የሆነ ነገር በቃ ከዛ በኋላ ተገለጠለት እላችኋለሁ። ቀሚሷ ውስጥ ሲገባ ሄደ አላት። በቃ አንተ ነብይ ነህ አለችው። ከዛን ቀን ጀምሮ የመጀመሪያ አማኝ ማን ሆነች? ከድጃ። እሱም የመጀመሪያ ነብይ ሆነ እዛ መካ። የመጀመሪያ ያመነችበትም ይሄ በታሪካችሁም ያለ ነው። ከድጃ ሆነች ማለት ነው። ለመጨረሻው ጊዜ ጠይቅ ኢብን ሻቅ ፔጅ ከ106 ጀምሮ ታሪኩ በደንብ አለ። ሐዲስ ደግሞ ቡሃሪ 4 ቡሃሪ 3 ሳሂህ ሙስሊም 160 ኤ እንዲሁም ደግሞ ሳሂህ ቡኻሪ 6982 ላይ አንዱን ታሪክ ፈጥኒ ሙሐመድ ሲራው ላይ ሲራው ነው አይደለ? ይሄኛው ኢብን ሻቅ ዘላይፍ ኦፍ መሐመድ ነውና አይ ቲንክ አረብኛ ማንበብ ምጪ ከሆነ ፔጅ ከ106 እስከ 107 ላይ ያለው ነውና ይሄ ቀሚስ ጭኔ ላይ ተቀመጪ ምናምን ብሎ ይናገራል። ላንብብላችሁ እዚህ ጋር አይ ቲንክ ካልታየ ቀጥል ይታያል። በደንብ ስሙ። አሁን እፎ የተናገረው ያለ ማስረጃ እንዳልሆነ ማለት ነው። እሺ ዝቤር እስማኤል ቢን ሐኪም ከድጃ ሰምቶ እንደነገረኝ ከድጃ የአላህ መልእክተኛ ያለች ሀቢብ ትቆራረጣለህ። ሀቢብ ተማላቢ ሀቢብ ይቆራረጣል በጣም ጋዞታ። እሺ ያላ መልእክት ተነሳና እንትን እኔ በከፍተኛ ነበዋለሁ ዱላ የምታነሳው
እሷች ገብርኤል በመጣ ጊዜ መጥቶ የነበረውን ይሄውና መጥቷል አላት። የእሷም ተነሳችና በግራ ጭኗ ላይ ተቀመጥ አለችው። መልእክተኛውም ተቀመጡ። እርሷም ታየዋለህን አለቻቸው። እርሳቸውም አዎን ነበር ያላ መልእክተኛም ተቀመጡ። እርሷም ታየዋለህን አለቻቸው። እርሳቸውም አዎን አሏት። ዙርና በቀኝ ጭኔ ላይ ተቀመጥ አለቻቸው። እርሳቸውም ተቀመጡ። እርሷም አሁን ታየዋለህን አለችው። አዎ አሏት። አሁንም ልብሷን ገለጥ አድርጋ ወደ ላይኛው ጭኔ ከፍ ብለህ ተቀመጥ አለችው። እንደገና ተቀመጡ። እርሷም አሁን ታየዋለህ አለቻቸው። አዎን አሏት። ጭኗ ላይ ከፍ ብለው እንደተቀመጡ መሸፈኛዋንና የለበሰችውን ጠቅላላ ልብሷን አወላልቃ ራቁቷን በመሆን አሁን ታየዋለህን አለችው። አላየውም አሏት። እርሷም ልጅ ወይ ልብህ ይረጋጋ፣ ሰላም ይሰማ፣ ደስ ይበልህ፣ ባላ እርሱ መልአክ እንጂ ሴጣን አይደለም አለቻቸው። ነፍሷን ካወላለቀች በኋላ እውነት ነው መልአክ ነው። ለምን እንደሆነ ታውቃላችሁ? ራቁት ሲሆን ሴጣን ከሆነ አይሄድም። ሽንት ቤት ውስጥ ለምሳሌ ልብስ ሲያወላልቁ መልአክ አይገባም ተብሎ ሴጣን እንትን ይላል ይገባል እንጂ መልአክ አይገባም ተብሎ የሚታመነው። በደንብ አስተውሉ። ራቁት ከሆኑ ራቁት ሽንት ቤት እንደዚህ ሲሆኑ ሴጣን አለ፣ መልአክ የለም እዛ። ስለዚህ ልብሷን ስታወላልቅ ሄደ የለም አላት። ስለዚህ መልአክ ነው አለ። ሴጣን ቢሆን ኖሮ ቆሞ አብሮ ያይ ነበረ ነው፣ ወይንም ደግሞ አብሮ ወሲብ ያደርግ ነበር ሴጣን ቢሆን። ስለዚህ መልአክ ነው በቃ አለችው። ማሻአላ ነብይ ሆነ። በቃ ነብይ፣ ውዱ ነብይ ሙስሊሞች መስፈርት በቃ ይሄን መስፈርት ደግሞ እሷ ምን ነበረች እምነቷ? ጣዖት አምላኪ። ይሄን የመሰለ መስፈርት በጣም አስቂኝ የሆነ እምነት። መዲና ያው አይተሻል። እሺ ሰዎች ጥያቄ አላችሁ? ጥያቄ አለሽ መዲና? inni maaliif Madiina jechuun maal jechuudha? ግን እኮ ያውቃላ ጥያቄን እኮ አልመለስክልኝም። አይ ፕሊስ ጭንቅላትሽን ታከሚ እህታችን፣ ጭንቅላትሽን ታከሚ። ኋላ ሳየኝ እኮ እኔ ፈጣሪ ነኝ አምላክ ነኝ የሚል እኮ ነው። አፍራለች እንዴ? አፍራለች አሁንም ዛሬ ግን ጤነኛ ነች። ትንሽ የሆነ ነገር ወሳስደሻል እንዴ? አፍራነኝ የሆነ ነገር ወሳስደሻል። ለማንኛውም ይኸውልሽ እህታችን ቃላቶችን በደንብ አድርገሽ ለማንበብ ሞክሪ። ሁለተኛ ደግሞ ኢየሱስ ክርስቶስ በደንብ ተናግሯል። ለምሳሌ እኔ ጌታ ነኝ ብለዋል፣ እኔ አምላክ ነኝ ብለዋል፣ እኔ ዘላለም ሕይወት እሰጣለሁ። እኔ እኮ ከዚህ ከዛ ምንም የለኝ። እኔ እውነተኛ መንገድ ነው የምፈልገው አይደል እንዴ? አፍራን ስሚያ እውነተኛ መንገድ የሚፈልግ ሰው እኮ ቃላት ለቀማ ውስጥ አይደለም የሚገባው። ኮንቴክስቶች ወይም ስሚ ቃላቶች ከምን አንፃር መጽሐፍ ቅዱስ ላይ ተነገሩ። አሁን ለምሳሌ አንቺ መጽሐፍ ምናምን ስታነቢ የመጽሐፉን ሐሳብ ነው የምትረጂው አይደለ? የመጽሐፍን ሐሳብ ነው እንጂ የምትረጂው እኮ ቃላቶች እኮ በተለያየ ጊዜ በተለያየ መንገድ ሊመጡ ይችላሉ። ቃላቶች ሐሳብን ነው እንጂ የሚገልጹት በራሳቸው ቃላቶች እኮ ሐሳብ አይደሉም። እሺ አምላክ ነኝ የሚል ሁሉ ጊዜ እኮ በቃ ስሚ ለምሳሌ ኢየሱስ ክርስቶስ እኔ የዘላለም ሕይወት እሰጣለሁ ብሏል። በቃ ይሄ ራሱ አምላክ ነኝ ማለት ነው። ከአምላክ ውጭ የዘላለም ሕይወት የሚሰጥ ስለሌለ አፍራውና አንዴ ስሚ። ምክንያቱም አሁን ጭንቅላታችንን መጠቀም ካቆምን ከባድ ነው። አውቆ ለጠመመ ሰው ለማስረዳት ይከብዳል። ለምሳሌ አንድ አካል መጥቶ እኔ የዘላለም ሕይወት እሰጣለሁ፣ አንድ ሰው ቢሞት እኔ ከሙታን አስነስቼ የዘላለም ሕይወት እሰጣለሁ ብሎ ከተናገረ ሊትራሊ በቃ አምላክ ነኝ እያለ ነው። እሺ ጌታ ነኝ የሚል ብቻ አምላክ ነኝ የሚል ብቻ ነው የሚፈልገው። እንግሊዘኛ ታንብበልን ቢኒ፣ አትከራከራት። ይኸው አንብቢ በላት። እዚህ ጋር አምላክ ነኝ የሚል አለ። አንብቢው
አንብቢውና ተርጉሚ። ኢሴል ሚያሰርት ኤንድ ላንድ ኤንድ ያሳይ ዊል ፎርሶ አይም እዚህ ጋር አምላክ ነኝ የሚል የለም። አንብቢ፣ ድምጽሽን ከፍ አድርጊና ተርጉሚ። ድምጽሽን አንብቢና ድምጽሽን ከፍ አድርጊና ተርጉሚ። አምላክ ነኝ የሚል ነው። ጌታ ማለት አምላክ ማለት ነው። ሎርድ ነው የሚለው ካፒታል ይታይሻል። you call me master and lord ጌታና መምህር ትሉኛላችሁ። ያ say will for so I am እንደምትሉት ነኝና እያለ ነው። እኔ መምህርና ጌታ ነኝ እያለ ነው። ከዚህ በላይ ምን ይበልሽ? ምን ሆነሻል? አፍራን አምላክ ነኝ የሚል የለም። ቆይ ጌታ ማለት አምላክ ማለት አይደለም። አፍራን ነቢያቶቹ ጌታ ነው የሚባሉት። ጌታ ነው ቆይ እንደዛ ካልሽ አላህን ጌታ አይደለም ብለሽ እንደመካድ ነው። በመጀመሪያ ሎርድ በካፒታል ጌታ ተብሎ የሚባለው ለአምላክ ብቻ ነው። ገብቶሻል? ክርስቶስ ደግሞ አንዱ ጌታ ተብሎ ተቀምጧል። ለምሳሌ እንዳልሽው ልክ ነሽ። መጽሐፍ ቅዱስ ላይ ብዙ ጌቶች የተባሉ አሉ። ክርስቶስ ኢየሱስ ግን አንዱ ጌታ ነው። ልክ እንደ ሌሎቹ ጌታ ከሆነ ታዲያ ለምንድን ነው እሱ አንዱ ጌታ ለምን ተባለ? ከሌሎቹ ተለይቶ ብዙ ጌቶች የተባሉ አሉ በሰማይ። ስሚ አንዴ አፍራን አንዴ ስሚ ይልሽ። በሰማይም ሆነ በምድር ብዙ ጌቶች የተባሉ አሉ። ለእኛስ አንድ ጌታ አለን። አንድ ሲል በቃ ብቸኛ እያለ ነው። ያ ብቸኛ ጌታ ደግሞ በካፒታል ሎርድ ተብሏል። ስለዚህ አንድ ጌታ ነው ሲባል ምን ተብሎ መሰለኝ? ለዚያው አንድ ጌታ ሲባል ሰማይና ምድርን በመፍጠር ነው ጌትነቱ የተገለጠው። ለእኛስ አንድ ጌታ አለን፣ ሁሉ በእርሱ ነው፣ እኛም በእርሱ በኩል ይሆንን አንድ ጌታ አለን ተብሎ ነው። ስለዚህ ሌሎቹ ምናምን የሚለው ነገር አይሰራም። ስለዚህ ምናልባት መቀበል ካልፈለግሽ ምናምን መብትሽ ነው፣ እንደዛ ነው። ግን ጭንቅላትሽን መጠቀም መቻል አለብሽ። ምናልባት እንግሊዘኛም ስታነቢ ያየውሽ ነው። ምናልባት የተማረ ሰው የአንደኛና የሁለተኛ ክፍል ጥያቄ እኮ ሰው አይጠይቅም። አይምሮአችን እኮ መብሰሉን እኮ የሚታወቀው እኮ ከንግግራችንና ካረዳዳችን ነው። ገብቶሻል? ለምሳሌ አንደኛ ክፍልን ተማሪ እንደዚህ ብዬ ላስረዳው አልችልም። ምክንያቱም ገና ከቃላት ንባብና ከቃላት መቁጠር ያልወጣ ስለሆነ ማለት ነው። እያደግን ስንሄድ ደግሞ ከቃላት ቆጠራና ንባብ ወጥተን ደግሞ ሐሳቦችን መረዳት አልፎም ተርፎ ሐሳቦችን መረዳት ሳይሆን ቅኔዎችን መፍታት የምንደርስበት እድሜያችን ላይ ማለት ነው። ልክ እዛ ላይ ስንገባ ልክ እንደ አንደኛና እንደ ሁለተኛ ክፍል ቃላት እንደሚቆጥር እንደዚህ ምናምን ማለት ሰው ይታዘብሻል ማለት ነው። ኦኬ በጭንቅላትና በህሊና ማደግ ያስፈልጋል። ቋያ አፍራን በህሊናና በጭንቅላት ማደግ ያስፈልጋል። ሰው እያደገ ይመጣል። አይ እንደዚህ ነው ምናምን የምትይ ከሆነ እሱ መብትሽ ነው። ግን አንድ አካል መጥቶ እኔ የዘላለም ህይወት እሰጣለሁ፣ እኔ መምህርና ጌታ ነኝ፣ እኔ የሰንበት ጌታ ነኝ። ቆይ የሰንበት ጌታ ነኝ ብሎ ሉቃስ 6 ከቁጥር 5 ላይ የሰንበት ጌታ ነኝ ብሎ ክርስቶስ ተናግሯል። የሰንበት ጌታ ማለት ሰንበትን የፈጠርኩ ማለት ነው። ገብቶሻል? እኔ ሰንበትን የፈጠርኩ ነኝ፣ ቀናትን የፈጠርኩ ነኝ ብሎ ከመናገር በላይ ከዚህ በላይ የሚናገረው ነገር የለም። እነዚህ ነገሮች ኢግኖር አደረጋለሁ። ታምር ሰጥቷቸዋል። ኢየሱስን አዳኝ አድርጎታል እንጂ ሌላ ጌታ አይደለም፣ ፈጣሪ አይደለም፣ ግን አዳኝ ነው። አዎ ቆይ ጌታ ነው እንዴ? መፍጠር በስጦታ ይሰጣል። ቆይ አፍራን አሁን እንደዚህ አትበይ። ኢየሱስ ክርስቶስ ጌትነቱ ከዘላለም ቆይ ኢየሱስ ክርስቶስ አፍራን ስሚ፣ ኢየሱስ ክርስቶስ ጌትነቱ ከዘላለም ሰጠው ምናምን የተባለውን ነገር እሱ ከስጋው አንፃር የተነገረ ነው። አሁን ዝም ብለሽ የማታውቂው ነገር አትናገሪ። አሁን እንደዚህ እሺ አድገሽ ከሆነ እንደዚህ አይነት ነገር ለመነጋገር ከሆነ ሐሳብ ላይ ተመልከቺ። ሐሳብ ላይ ለምሳሌ ኢየሱስ ሰጥቶት ነው ምናምን ብለሽ ሐሳብ ላይ እየተነጋገርሽ ነው። ታዲያ ሐሳብ ላይ የምትነጋገሪ ከሆነ ኢየሱስ ክርስቶስ ሰጠው የተባለው ከስጋው አንፃር ነው። ክርስቶስ ማለት የተቀባ ማለት ነው። ፍጹም ሰው ፍጹም አምላክ ስለሆነ ስለዚህ ለሰውነቱ መለኮቱ ምንን ሰጥቶታል? ጸጋን፣ ክብርን ሰጥቶታል፣ ጌትነትን ሰጥቶታል ማለት ነው። ለማን? ለሰውነቱ። ኢየሱስ ሲባል ሰው አምላክ ብቻ አይደለም። ለአምላክነቱማ ቆላስይስ 2:9 ላይ ሁሉ በእርሱ ተፈጠረ ነው። በሰማይም ካለው በምድርም ካለው አለቅነትም ቢሆን ስልጣናትም ቢሆን ሁሉ በክርስቶስና ለሱና በሱ ተፈጥሯል ተብሎ ተቀምጦልሻል ማለት ነው። ለመጽሐፍ ቅዱስ ታማኝ መሆን መቻል አለብሽ። ገብቶሻል? እንደዚህ ተብሎ ሲነገር ይሄን ክፍል አልቀበልም አልሰማም ምናምን ባይኔ ያለይም እንደዚህ የሆነ ነገር ብቻ ነው ብለሽ ድርቅ የምትይ ከሆነ በቃ ምንም ጥቅም የለውም። ካንቺ ጋር መነጋገር መተው ነው። ገብቶሻል? ግን ቃላቶችን ሐሳቦችን የምትረጂ ከሆነ መጽሐፍ ቅዱስን ሙሉን ሐሳብ ተረጂ። ጌታ ነኝ የሚል ብቻ ከሆነ አልኩ ይላል አይደለም። ፈጣሪ ያው ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እኔ መምህርና ጌታ ስሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ ተጣጠቡ አለ ክርስቶስ። እኔ መምህርና ጌታ ስሆን እኔ መምህርና ጌታ ስሆን አለ እኮ
አንድ ነኝ አላለም ጌታ ነኝ እና ሶን ማለት ነኝ ማለት እኮ ነው። ምንድነው? እንዴት ነው የምትረጂው? እሺ ተይው፣ ችግር የለም። በቃ አንድ ጊዜ ምን ጥያቄ ልጠይቃት? ይቅርታ ታዲያ አንዴ ችግር የለም። አፍራን ማይክሽን ያጅ። በቃ ቴንኪው። በዚህ ያህል ደረጃ ከሆነ በቃ ብዙ ክፉ ባንነጋገር ይሻላል። በቃ ቴንኪው። ማይክሽን ያጅ። ታችላሉ ሰዎች እኔ ጌታና መምህር ስሆን ሲል አንድ ሰው እኔ ጌታና መምህር ስሆን ብሎ ሲል እኔ ጌታና መምህር ነኝ እያለ ነው። እናንተ ጌታና መምህር ትሉኛላችሁ፣ መልካም ትላላችኋል። እነሱ ክርስቶስን ጌታና መምህር ማለታቸው መልካም ነው፣ ጥሩ ነው፣ ትክክል ነው ያላችሁት እያላቸው ነው። ይሄን አልረዳም የሚል የለም ምናምን ካልሽ መብትሽ ነው። ገብቶሻል? መብትሽ ነው። ሉቃስ ምዕራፍ 6 ቁጥር 5 ላይ የሰው ልጅ ሰንበት ጌታ ነው ብሎ ስለራሱ ተናገረ ኢየሱስ ክርስቶስ። እኔ ሰንበትን የፈጠርኩ ነው። ለምን በሰንበት ትሰራለህ ሲሉት እንኳን በሰንበት መስራት ሰንበትን የፈጠርኩት እኔ ነኝ ብሎ ለአይሁዳውያን መለሰ። አይሁዳውያን ግን እንዳንቺ ስላሉ አፍራ እንዳንቺ ስላልሆኑ ስለገባቸው እንደዚህ ብሎ ስለተናገረ ድንጋይ ያነሱበት። ምክንያቱም በሰንበት የሚሰራ የሰንበት ጌታ እግዚአብሔር እንደሆነ ስለገባቸው ስለሚያውቁ ድንጋይን አነሱበት ይላል። ድንጋይን አነሱበት። ምክንያቱም ክርስቶስ ሰው ነው፣ ፊታቸው የቆመው ሰው ነው፣ ስጋ ለብሶ ነው። አምላክ ነኝ ሲላቸው ግን እንዴት ሰው ሆነ አምላክ ነኝ ትላለህ? እንዴት የሰንበት ጌታ ነኝ ትላለህ? በሰንበት እንዳንሰራ ሙሴ ከልክሎናል። አንተ ደግሞ ጭራሽ እንኳን በሰንበት መስራቱን ነው ሰንበትን ፈጥሬያለሁ እያልክ ነው የሰንበት ጌታ ነኝ ትላለህ ብለው ድንጋይ ያነሱበት ይላል። ይሄን መረዳት ማትሺ ከሆነ ይሄን መረዳት የሚያቅትሽ ከሆነ ለውይይትም ለመነጋገርም አትምጪ ፕሊስ። ምክንያቱም እኛ በዚህ ደረጃ ልንወርድ አንፈልግም፣ ደረጃችንም አይደለሽም ማለት ነው። እቺን እንኳን ቀላል ነገር መረዳት ካልቻልሽ፣ ስለዚህ ሌቭልሽ ታች ከሆነ ለማስረዳት ከባድ ስለሚሆን ከኛ ጋር መነጋገሩ ቢቀርብሽ ማለት ነው። መጀመሪያ ተማሪ ተረጂ፣ ሐሳቦች እንዴት ነው መጽሐፍ ቅዱስ ላይ የተገለጸው ሐሳብ እንዴት ነው፣ ሐሳብ መረዳት እንዴት ነው የምንችለው የሚለውን ለራስሽን ኤዱኬት አድርጊ፣ ራስሽን አሳድጊ። ዝም ብሎ ቃላት ለቀማና ድርቅና ምናምን ከሆነ እዛስ ምንም ስለማይሰራ ማለት ነው። ስለዚህ ለአንቺ ይሄን ነው የምንልሽ። መጽሐፍም የሚለን ለብልህ ሰው አንድ ጊዜ ምከረው፣ ሁለቴ ምከረው፣ ከዛ በኋላ ግን ተሆነ ነው የሚለው። ገብቶሻል? ስለዚህ የሚደርቅ ሰው ካለ እኛ ጊዜ አንፈጅም ማለት ነው። ስለዚህ ከዚህ በላይ ግልጽ የሆነ ነገር የለም። ባይዘው አምላክሽ አለ አንድም ቦታ ላይ እኔ አምላክ ነኝ ምናምን ብሎ አልተናገረም። መሐመድ ተናገረለት፣ መሐመድ ስለሱ ተናገረለት፣ አለቀ። ከመሐመድ ውጭ ስለ አላህ የተናገረ የለም። ስለ አላህም የተናገረው መሐመድ ነው። ስለ ራሱም ስለ መሐመድም የተናገረ መሐመድ ነው። ስለ ነቢያትም የተናገረ መሐመድ ነው። ይሄን ይዘሽ እንደዛ ማለት ያሳፍራል። አይ እንድትመልሽልኝ አይደለም። ቴንኪው በቃ አፍራንዬ እናመሰግናለን። እሺ በቃ ላለመረዳት በዚህ ያህል ደረጃ ሰው እንትን ካለ ምንም ማድረግ ስለማንችል እናመሰግናለን። ችግር የለም። ማይክሽን ያዥ በቃ ከራስሽ ጋር ታገይ። ላለመረዳት እኛ ማስረዳት ያለብን ነው እንጂ ቅዱስ ጳውሎስ እንደሚለው እናስተምራለን እንጂ አንዘብጥም ወይም አንማታም ብሏል። አንማታም። የእግዚአብሔርን ቃል እንናገራለን። የገባውና እንትን ምንድነው የሚቀበል ይቀበላል። አይ ብሎ በቃሉ ላይ የሚያምዝ ደግሞ በዛ ላይ ዋጋውን ሊከፍል ክርስቶስ ኢየሱስ ራእይ 22 ላይ ዋጋ ከኔ ጋር ነው፣ ለእያንዳንዱ እንደ ስራው መጠን ሰጠው ዘንድ ዋጋ ከኔ ጋር ነው፣ የሲኦልና የሞት መክፈቻ አለኛል። ይሄ ራሱ እኮ አምላክ ማለት ነው። ክርስቶስ የሲኦልና የሞት መክፈቻ አለኝ ብሎ እየተናገረ አምላክ ነኝ ማለት ይሄ እውነት ለመናገር ሌላ ነገር ነው። እናመሰግናለን። ይሄን አምላክ ማለት ምን እንደሆነ ያውቁታል እንዴ? ሰዎች እኮ ያውቁትም ቃሉ ላይ ነው። አምላክ ሚል ቃል ብቻ እንጂ የሚያውቁት ከሆነ ማለት እንደሆነ አያውቁም። ለዛ እኮ ነው አምላክ ሚል ቃል ላይ ይፈልጉት እነሱ። አምላክ ምን እንደሆነ አያውቁ። ታሴት የነሱ ችግር ያ ነው። አምላክ ማለት ምን ማለት እንደሆነ አያውቁም። ለምሳሌ ሆዳቸው አምላካቸው የሚል አለ። ስለዚህ በእነሱ ሎጂካው ሆድ አምላክ ተብሏልና አምላክ የሚመለክ ነው ብለው የሚያስቡት አምላክ በቃ ሆድ ማለት የፈጠረ ማለት ነው ብለው የሚያምኑት ቢያንስ የእኛን አረዳድ እንኳን አያውቁትም እኮ። አምላክ ማለት ራሱ ምንድን ነው ብትላቸው ራሱ ዲፋይን አያደርጉትም። አምላክ ማለት ምንድን ነው? ከየት የመጣ ቃል ነው? ምን ማለት ነው? ዲፋይን አያደርጉትም። የሆነ ቃል እንትን ስለሆነ ግን አይ ወንደር ዛሬ አይደለም ነገ አይደለም 1000 ዓመት ሰጣችኋለሁ አላህ እኔ ጌታ ነኝ አምላክ ነኝ ወደ ተታውትና የተነፈሰበትን ሙሐመድ ጅብሪል ነገረኝ ምናምን ብሎ ከተተረተረው ውጪ ማምጣት የሚችል ካለ እጠብቃችኋለሁ። አይደለም ጌታ ነኝ አምላክ ነኝ አለው ብሎ የተነፈሰበትን አንዲት ማስረጃ አላህ እንደተነፈሰበት ማለት ነው። የኛ አምላክ በስጋ ተገልጦ ቃል እንዲህ ተናግሯል። የእናንተ ያላ ቃል የምትሉት የወረቀት እንኳን ሊናገር ሊጋገር ይቅርና ፍጡር አይደለም የምትሉት
ወረቀት ላይ ያለው ይሄ የምናየው ነው። እሱንም ደግሞ እውነተኛ አካላዊ ቃል ስላልሆነ ምንም ነገር የለውም፣ ዲዳ ነው። እሱም ደግሞ ገና ወደፊት በቂያማ ቀን ሰው ሆኖ ይመጣል ትላላችሁ። ምን አይነት ሰው? የገረጣ ሰው ሆኖ ይመጣል። ታመልኩታላችሁ አታመልኩትም? ወይ ደግሞ ይሄን ያለን ቃል ማለት ነው ስለ ወሲብ የሞላበትን አስቸጋሪ ነው። ኤኔስ ሀያት ጥያቄ አለሽ? ግን እሷን ነው የምጠይቃት። ምንድነው ጥያቄ? አፍራይ ማለት ይህንን ለማስረዳት ብዙ ሰዓት እየወሰዳችሁ ነው። እናንተ መማር የሚፈልግ ሰው ስላለ ጀስት በእንደነዚህ አይነቶች ብዙም ሰዓት ባትወስዱ፣ አንደኛ። ሁለተኛ ደግሞ ትምህርት ቤት ራሷን አስተዋወቃ ካላወቀች አይገባትም ማለት ነው። እና ራስን እንደማስተዋወቅ ማለት ነው አይደል? ትምህርት ቤት ስትገቢ አሁን አይ እኔ እንደዚህ ነኝ ከዚህ ነው የመጣው ብለሽ አስተዋወቅሽ ካላወቅሽ ማለት ነው። እና ደግሞ ሰዓት እናንተም ብዙም አትውሰዱ ማለት ነው። እኛ መማር ስለምንፈልግ በዚህች በትንሽ ነገር ሰዓት ባትገሉ በስነ ስርዓት ብታስተምሩ ደስ ይላል። አዲኒም ብሎታል። እኔ ምንድነው እሱ ከስር ላሉት አንዳንዴ ከስር ያሉ ለነሱ ነው አድረስ የምናደርገው። ምን ያህል የመረዳት ችሎታቸውን ሰዎች እንዲታዘቡት ነው ከምን አይነት ሰዎች ጋር እያወራ እንዳለ። ምክንያቱም አንዳንድ መንፈስ ከባድ ነው፣ መንፈስ ይታገል እንጂ ነኝ እናንተ እንደምትሉት ነኝና መልካም ትላላችሁ እንደዚህ ማለታችሁ እየተባለ ለምሳሌ አላህ ጫላና አበበ ነው ብትዩ መልካም ብላችኋል እንደዛ ነኝ ይላል አላህ። መቃብር ቅጣት አለ። ለምሳሌ እንደዛ ታምናላችሁ ስትቀበሩ አምላክ ማን ነው ምናምን ተብላችሁ ስትል እሱ ጫላ ነው ጨቡዴ ነው የምትይው አላህን። አዎ እንደዛ እንደምትሉት ነኝና መልካም ትላላችሁ ላችኋል። አዎ እንደዛ ነኝና መልካም ብላችኋል ይላችኋል። ካላላቸው አይደለም ማለት ነው፣ ካላቸው ደግሞ ነው ማለት ነው። አላህ ሌባ ነው ቢሉ አላህ ሌባና ዱርዬ ነው ትላላችሁ፣ መልካም ትላላችሁ። እንደዛው ነኝና ካለ አዎ ዱርዬ ነኝ ሌባ ነኝ እያለ ነው። ግልጽ እኮ ነው። እና አንዳንዴ እውነት ለመናገር እሺ፣ መዲና እንለፈው እንተው። መዲና ጥያቄ ያለሽ? እሺ የዛሬውን ቶፒክ ስንዘጋው አንዴ ቃል እንትና ሀቢብ ትከፍትልኛለህ። በመጽሐፍ ቅዱስ ላይ ንስሐ ሰዎች ከገቡ ዛሬምና ነገምና በ1 ዓመትና በ10 ዓመትና በ20 ዓመትና በ50 ዓመትና በ80 ዓመትና በ90 ዓመትና ንስሐ ተቀባይነት አለው። መጽሐፍ ቅዱስ ላይ እንዳሳየዋችሁ አንዴ እንትና ከቁርአኑን ልጀምርና ወደ መጽሐፍ ቅዱስ እመጣለሁ። ወይም መጽሐፍ ቅዱስ ላይ ክፈትልኝ። ሕዝቅኤል ምዕራፍ 18 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ የተመለከትናቸውን አንዴ ኮንኮርድ እናድርገው። ቁጥር 20 ላይ እንደዚህ ይለናል። ቁጥር 11 አድርገው እስኪ። ኦኬ እርሱም ጻድቅ አባቱ የሰራውን ሁሉ ባይሰራ በተራራ ላይ ቢበላ የባልንጀራው። ኦኬ ቁጥር 20 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጻድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ከፋክ እስከ 5 ኦኬ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ልብ በሉ ኃጢአተኛ ለምሳሌ ፈጣሪ ነው የካዳችሁ፣ በኃጢአት ውስጥ ያላችሁ
በተለያየ ኃጢአት ውጤት ውስጥ ያላችሁ ፈጣሪን በድያለሁ አይቀበለኝም ብላችሁ የምታስቡ ሁሉ ምን ይላል? ኃጢአተኛው ካደረገው ኃጢአት ሁሉ ቢመለስ የፈለገ ወንጀለኛ ሁን፣ ከዛ ወንጀል ብትመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። ችዝ ወደ ሲኦል አይጣልም ነው። ሁለት አይነት ሞት ስላለ በኛ አንድ ስጋና ነፍስ መለየት አለ። ሁለተኛ በሕይወት እያለ ሙታን ልትባል ትችላለህ። ከእግዚአብሔር መለየት ማለት ነው። እሱ ለዲያብሎስ ግብር መሆን ልጅ መሆን። የበደለው በደል ሁሉ አይታሰብበትም፣ በሰራው ጽድቅ በሕይወት ይኖራል ይላል። በሰራው ምን ይሆናል? በሕይወት ይኖራል። በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን ይላል እግዚአብሔር። ኃጢአተኛው እንኳን እንዲሞት አይፈቅድም። 11ኛ ሰዓት ላይ መስቀል ላይ ተንጠልጥሎ ያ ጌታ ሆይ ይቅር በለኝ እንዳለው ማለት ነው። ልትሞት እያለህ እንኳን እንድትሞት አይፈልግም። እስከ ኃጢአት እዛች ላይ እንኳን እያለህ እንኳን ይቅርታ እንድትጠይቀው ነው የሚፈልገው። ምን አይነት ጌታ ነው? ምን አይነት አምላክ ነው ያለን? ግን በእውኑ ኃጢአተኛው ይሞት ዘንድ እፈቅዳለሁ ይላል ጌታ። እግዚአብሔር ከመንገዱስ ይመልሰን በሕይወት ይኖር ዘንድ አይደለምን? በምን በሕይወት እንድንኖር አሁን ሱራ 3 አንዴ ክፈተው፣ ሱራ 4 አንዴ ክፈተው። እግዚአብሔር የሚፈልገው ምንድነው? እሱ ኃጢአተኛው እስከ ኃጢአቱ እንዳይሞት ነው። እስከ ኃጢአቱ እንዳይሞት ነው እግዚአብሔር የሚፈልገው። ሱራ 4:18 ኃጢአተኛው እስከ ኃጢአቱ እንዳይሞት ከፈለገ ቁርአንስ የሚፈልገው አላህ ምንድን ነው? ሰዎች ንስሐ ገብተው እንጂ እስከ ኃጢአታቸው እንዳይሞቱ ነው ፈልገው ይላል እግዚአብሔር። አላህስ ምን ይላል? ጸጸትን መቀበል ለነዚህ ኃጢአቶችን ለሚሰሩ አንዳቸው ሞት በመጣባት ጊዜ እኔ አሁን ተጸጸትኩ ለሚልና ከነዚያም ለነዚያም ለነርሱ ካዲዎች ሆነው ለሚሞቱ አይደለችም። ሞት መጣበት ወይንም ደግሞ ኃጢአት ሲሰራ ቆየ። አንደኛው ደግሞ ካዲ ነው። አንደኛው ኃጢአት ሲሰራ ቆየ። ሞት ሲመጣበት ይቅርታ በድያለሁ ለሚል ጸጸቱ ተቀባይ የለም እንደ እስልምና። የእኛስ ምን ይላል? ኃጢአተኛው እንዲመለስ እንጂ እስከ ኃጢአቱ እንዲሞት አልፈልግም ይላል። የእስልምናውስ ነው እስከነ ኃጢአቱ መሞት አለበት። ልዩነቱን ይዩት። ንስሐ እንዲገባ ነው ይላል መጽሐፍ ቅዱሱ፣ እንዲጸጸት ነው ይላል። ቁርአኑ ደግሞ ጸጸቱ ራሱ ተቀባይ የለውም ይላል። ሱራ 3:178 እንክፈተው። ልዩነቱን በደንብ ይዩት፣ በደንብ ይዩት ልዩነቱን። የኛና የነሱ 178 ሰፊ የሆነ ቤረር ነው ያለው በእኛና በእነሱ መካከል። ምንም አይገናኝ። ምን አይነት አጥር ድልድይን በመካከላችን እንዳለ። ኦኬ፣ እነዚያ የካዱ ሰዎች እነርሱን ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። በሕይወት የምናቆያቸው ኃጢአት የሰሩ ወይንም ካዲ የሆኑትን በሕይወት እንዲኖሩ ያደረግናቸው መልካም ነው ብለው እንዳያስቡ። እኔ ለምሳሌ እንደ እስልምና ካዲ ነኝ፣ ሙስሊማን ማቆያችሁ በሕይወት ለእናንተ መልካም ነገር ነው ብላችሁ እንዳታስቡ። እሺ፣ ለምንድነው የምታቆየን? እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ንስሐ እንድንገባ አይደለም ያቆየው አላህ ነው። እንግዲህ ኃጢአትን እንዲጨምሩ ብቻ ጊዜ የሚሰጠው የሚያቆየን ምን ለማድረግ ነው? ኃጢአትን እንዲጨምር ብቻ። ሱራ 9:85 ነው የፈተው። ንስሐ ገብተው ሰዎች እንዲድኑ ሳይሆን አላህ የሚፈልገው አቆይቶ በኃጢአት ላይ ኃጢአት ጨምረው ምን እንድንሆን? ወንጀለኛ እንድንሆን ብቻ ነው የሚፈልገው። ኦኬ፣ ገንዘቦቻቸውና ልጆቻቸው አይድነቁህ። አላህ የሚሻው በቅርቢቱ ዓለም በእነሱ ሊቀጣቸው ካዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው። በሕይወት የሚያቆይህ ልጅ ንብረት የሚሰጠህ አላህ ምን ለማድረግ ነው? ካዲ ሆነህ እንድትሞት ብቻ ነው። ሁለተኛ ጴጥሮስ ምዕራፍ 3:8 ነው የፈተው። መጽሐፍ ቅዱስስ ኃጢአት ስንሰራ ለምንድን ነው የሚያቆየን? ለምን ወዲያውኑ በመብረቅ አድርገን
ቁርአኑም ያቆየን አላህ እንደሚናገረው ብዙ ኃጢአት እንድንሰራና ካዲ ብቻ ሆነን እንድንሞት ነው። መጽሐፍ ቅዱስስ ለምንድን ነው የሚያቆየን? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመት እንደ አንድ ቀን እንደሆነ አንድ ነገር አትርሱ አለ። የዘገየ የሚመስላችሁ በኃጢአት ላይ ኃጢአት የጨመራችሁ፣ በክደት ላይ ክደት የጨመራችሁ የዘገየ የሚመስላችሁ አልዘገየም። ለምንድን ነው የዘገየው? እሱ ለምንድን ነው ዝም ያላችሁ አለ። ከፈረው ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ግማሹ አይደለም፣ የተወሰኑት አይደለም፣ ሁሉ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። የታገሰን ለምንድን ነው? እሱ ኃጢአት እንድንጨምር አይደለም፣ ሁሉ ንስሐ እንዲገቡ። ቁርአኑስ ምን ይላል? ኃጢአት እንዲጨምሩ ብቻ፣ ክደት እንዲጨምሩ ብቻ የሚታገሳቸው። መጽሐፍ ቅዱስስ ምን ይላል? ንስሐ እንዲገቡ ብቻ፣ ሁሉ ንስሐ እንዲገቡ መጽሐፍ ቅዱስ የሚታገሰ ሁሉ እድሜ ላይ እድሜ እየጨመረ እየካርከው እየሰደብከው ኃጢአት እየሰራ የሚታገስ በእድሜ ላይ እድሜ በጸጋ ላይ ጸጋ በንብረት ላይ ንብረት የሚሰጥ ሳታመልከው ምን እንድትሆን ነው? ንስሐ እንድገባ ነው። ህይወትን እንድታገኝ ዛሬ ባታመልከው ነገ እንድታመልከው ነው። ዛሬ ባትቀበለው ነገ እንድትቀበለው ነው። ዛሬ ተደፈነብህ ጭንቅላት ነገ እንዲከፈትልህ ነው። በተለያየ ነገር ይነግርሃል። በተለያየ ነገር ምልክት ይሰጣል። ተኝተህ በህልምህ ሊነግርህ ይችላል። ታመህ በፈውስ ሊልክልህ ይችላል። በብዙ ነገር ምልክት ይሰጣል። ዛሬ አልቀበል ስትል ነገ ሌላ ምልክት ይሰጣል። እስቲል ይታገሳል። ይሄ ሁሉ የሚታገሰ አምላክ ለምንድን ነው? እሱ ንስሐ ገብተህ እንድድን እንጂ እንዳጠፋ። ቁርአን ውስጥ የሚታገሰው ለምንድን ነው አለ 1985 ሁሉም ካዲ ሆነው እንዲሞቱ በዚህ ምክንያት ኃጢአትን እንዲጨምሩ ብቻ። ሱራ 3:178 ኢቭን ንስሐስ ቢገቡ ሱራ 4:18 ላይ ኖ ጸጸታቸው ተቀባይ የለም። እንዝጋው በመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 39 ኦኬ። ክርስቶስ በተሰቀለ ሰዓት ወንበዴዎች በግራና በቀኙ ተሰቅለው ነበረ። ከተሰቀሉት ውስጥ 11ኛው ሰዓት ላይ እንደዚህም አይነት ድነት ያገኛሉ። ከተሰቀሉት ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ከፈር። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ከፋር ፍርድ አላደረገም ብሎ ገሰጸው። አይምን ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስ ጌታ ሆይ ኢየሱስንም ልብ በሉ፣ ኢየሱስንም ምን አለው? ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ። መንግስት ሰማያት የእሱ እንደሆነች መንግስት እንደሚሰጥ አመነ። ለምን? በመስቀል ላይ ሆኖ ተቸንግሮ ባለበት ነፍሱ ውጪ ግቢ በነበረችበት ላይ እንኳን ማመን ይቻላል። በመንግስት በመጣ ሰዓት ጌታ ሆይ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። እንዲህ ማመን ይቻላል። ቅድም ስትሰድበኝ ነበረ ነው፣ እስከ ዛሬ ድረስ እኮ አላመንከኝም ነው፣ አሁን ልሞት ስትል ነው ኖ የኔና ትናንት ዛሬ ነገ የሚል የሚገዛው አይደለም። ሁሌም እጁን ዘርግቶ ይጠብቃችኋል። ብትመጡ ይቀበላችኋል። አይ ኃጢአት እንድጨምሩ ብቻ እኮ ነው እኔ ማዘገያችሁ፣ ላታልላችሁ ነው። ይሄ ሰዋዊ የተፈጠረ በሰዎች የተሰራ ሲሆን ነው እንደዛ የሚለው። በቀለኛ አምላክ እንደዛ ለበቀል ሲያስብ ነው እንደዛ የሚያደርገው። እና ቴንኪዩ ለዛሬ በቃናል። እናንተ ሰዎች ቃልያት ያሰማልን ቦስ
በጣም ድንቅ የሆነ ቃል ነው። ስትሰሙት ራሱ በጣም ደስ የሚል የእግዚአብሔር ቃል ደስ አይልም? ስትሰሙት ታች ያላችሁ እንዲህ ሲነበብ ራሱ ሰላም የሚሰጥ የሙስሊሞች ደግሞ አጋንንቶችን የሚያቀርብ አይገናኝም። እና ስለ ቃሉ እግዚአብሔር ይመስገን። ቃሉ ያሰማልን። በውስጣችሁ ያላችሁ ታብታብ ያረጋችሁ፣ ኮፒ ሊንክ ያረጋችሁ፣ በዩቲዩብም ሰብስክራይብ ያረጋችሁ እግዚአብሔር አምላክ ይባርካችሁ። አሁን በዚህ ቀጥሉበት። ይሄን ለማለት ነው። ፎይ እናመሰግናለን። መልካም አዳር ይሁንልህ። መልካም አዳር ብለናል። ባባይ እሺ ወንድሜ ፈይደና ሁን። እድሜ ይስጥልን። እናመሰግናለን። ተባረክ። አንተ ብዘምርስ ተው እንጂ ምንድነው ገና እንትን ስለ ከአንዳንድ እስቲ ፎቶ አንሱ እስቲ ለክፉም ለደጉም እስቲ ፎቶ አንሱ ለክፉም ለደጉም እንዘምር። ፎቶ አንሱ። ላላ መታወቂያ እንድታወጡለት እኮ ነው። ፎቶ አንሱ እናላክ በመታወቂያ እንዲይዘኛላ ባት ብቻ ነው ያለው ጭንቅላት የሌለው። ፎቶ አንሱ። እቺን ቀን አታገኟትም። እቺን ቀን አታገኟትም። በእድሜያችሁ ላይ እቺ ቀን መቼም አትገኝም። ከልጅነታችሁ አልፋችሁ እዚህ መጣችኋል። ከምናምን ነገር አልፋችሁ ጥሳችሁ ትሄዳችኋል። እቺ ቀን አንድ ቀን ተጨምራለች ማለት ነው። ይኸውላችሁ እቺን ቀን መቼም አታገኟትም። የዛሬ 20 ቀን የዛሬ 20 ቀን ሳይሆን የዛሬ 10 ዓመት እቺን ቪዲዮ የምታዳምጥ ሰው ካለ አሁን ከ10 ዓመት በኋላ የምታዳምጥ ካለ ይሄ 2018 ነው። 2018 ከ20 ዓመት በኋላ እየሰማህን ካለ 2020 ዓመት በኋላ እንደዚህ ነበሩ እንዳለ ሰገጤ ናቸው እንዳለ ፋራ ናቸው ምናምን ብሎ የታዘበናል። ከ50 ዓመት በኋላ ደግሞ አስበው እስኪ ከ50 ዓመት በኋላ ሲያስበን የዛሬ 50 ዓመት ሰዎች እንደዚህ ነበሩ። ይሄ ምንድን ነው? እሱ የሆነ ሬዲዮ ነገር ድሮ ሬዲዮ አርጋችሁ የምታዳምጧት አለች። እንደዛ ነው የሚያስቡት። ወይ እኛም ፕላትፎርም እኮ ከ50 ዓመት በኋላ ምናምን ሌላ ፕላትፎርም ይመጣና፣ ለማንኛውም ከ50 ዓመት በኋላ የምታዳምጡን እናንተ ውድ የዛሬ 50 ዓመት የምትመጡ አሁን 2018 ነን ያለ ነው። ከ50 ዓመት በኋላ ያላችሁ ይህንን ቪዲዮ የምታዳምጡ ወዳችኋለሁ ሁላችሁ ነው። እንደውም ለ50 ዓመት ከ100 ዓመት በኋላ መጡ። እንደውም ልክ 100 ዓመት ይሄ ቪዲዮ 100 ዓመት ሲሞላው የምትሰሙ ማለትም 118ኛው ዓመት ላይ የምታዳምጡ ይህንን ቪዲዮ እንደውም መልእክት አስተላልፋለሁ። እኔ እንደውም የዛሬ 118 ዓመት ይህንን ቪዲዮ እየደረሳችሁ በየትኛውም ቦታ ላይ ሆናችሁ ይህንን ቪዲዮ ማኔጀር ከሆናችሁ ለሰራተኞቻችሁ እንድታስደምጡ፣ ሰራተኛ ከሆናችሁም ደግሞ ለማኔጀራችሁ እንድታስደምጡ፣ እናም ደግሞ ብሔራዊ አዋጅ ታውጆ 118ኛው ዓመቱ የእፎይ ንግግር ተብሎ በሀገር አቀፍ ደረጃ እንዲከበርልኝ ስል በትህትና ጠይቃለሁ። ማለትም 100 ዓመቱን ያከበረ ብቸኛ ንግግር ተብሎ መከበር ብቻ ሳይሆን በዩኔስኮም ደግሞ እንዲመዘገብ በዚሁ ጥሬን አስተላልፋለሁ። ይሄንን ባታደርጉ